ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር ከምትገኘው የኢትዮጵያን ወንጌላዊት ቤተክርስቲያን በዴንቨር ስር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። መስታወት በቤተሰብ ላይ አተኩሮ የሚሰራ ተመራጭ ሚዲያ ሲሆን ዓላማውም ክርስቶስን ማዕከል ያደረገ ቤተሰብ መገንባት ነው። አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። መስታወት ይናገራል፣ እውነት ግልጽ አድርጎ ያሳያል። የሰውን ሰውነት ቦታ የላቸውም። ይሉኝታና ስህተት ቃሉን መስታወት ነው። እንታመንበት። ለእናንተ ለሁላችሁም ይጠቅማሉ ያልናቸው ዝግጅቶች ሁሉ እንደሚከተለው ይዘን ቀርበናል። በያላችሁበት በጥሞና ይከታተሉ። መስታወት ሚዲያ። ብዙ ጊዜ ወንዶች በተለይ ዊዝድሮ የማድረግ ቴንደንሲ አለን እና እነኛ አራት ነገሮች ሁሉ ጊዜ በንግግሮች መካከል ወይም ባሉ ኢሹዎች መካከል ተደጋግሞ የሚወጡ ከሆነ ያ ትዳር በ6 ዓመት ውስጥ የ90% የመፋታት ወይም እንትኑ ግንኙነቱ የመሰበር እድል አለው ይባላል። ስለዚህ እንደዚህ አይነት ነገሮችን የግድ ማስወገድ ይኖርብናል ማለት ነው። ስለዚህ ያሉንን ኢሹዎች እኔ የተሰማኝ እንደዚህ ስላደረክ አዝኛለሁ፣ ወደፊት ደግሞ ይሄ እንዳይሆን ምን እናድርግ በሚል አቲቲዩድ ነገሮችን ማቅረብ እንጂ ከእንደዚህ አይነት ነገሮች መራቅ ጥሩ ነው ብዬ አስባለሁ። ፓስተር በጣም ጥሩ፣ በጣም ተገቢ ነው። ሁለታችሁም የተናገራችሁ በዚህ ላይ ተገቢ ነው። እኔም አንድ ነገር ለመጨመር አንደኛው እንዳልከው ቃላትን መምረጥ በጣም አስፈላጊ ነው። ዋና ነገር ነው ቃላትን መምረጥ። ለምን ከታረቅን በኋላ ቃላቱ ግን በሚሞሪ ውስጥ ይቀመጣል፣ ማስታወሻ ሆኖ ይቀመጣል። እና እኔ እላለሁ የሚወጡ ቃላቶችንና የሚዋጡ ቃላቶችን ማወቅ ያስፈልጋል እላለሁ። አንዳንዱን ምንም እስከ ጥግ ድረስ መነጋገር አለብን ብንልም አንዳንድ የማይወጣ ቃላት አለ ዝም ብለን የምንይዘውና በእግዚአብሔር ፊት ሆነን የምንተወው ማለት ነው። ግሬስፉል የሆነ ማለት ነው። እና ለምሳሌ ባል ተነስቶ በቃ ታየው ጥፋቱ ያንቺ አይደለም ባክሽ የኔ ነው ጥፋቱ፣ ቤተሰቦች እንዳታገባት አትሆንህም ብለውኝ ነበር። መጀመሪያ ሲጀመር አትሆንህም እቺ ሴት እንዳታገባት ብለውኝ ነበር፣ ያንቺ አይደለም ጥፋቱ የኔ ነው ቢል አሁን ይሄ ከይቅርታም በኋላ ለሱ ቤተሰቦች ያላት አስተሳሰብ በጣም መጥፎ ነው የሚሆን። ለካ ሁሌ በየመንገዱ ሁሌ በየጊዜው የሚጨቀጭቁኝ ወይ ፊታቸው ጥሩ ያልሆነው ለካ መጀመሪያም አልተቀበሉኝም ነው የምትለው። ታርቀዋል እኮ አሁን ታርቀዋል አይደለ? በኢሹ ታርቀዋል ባልና ሚስቶቹ፣ ግን የሱ አእምሮ ግን ቆሽሸዋል። ይሄ የሚዋጥ ነበረ የሚወጣ አልነበረ። እና የሚዋጥ ነገር አለ ማለት ነው። አሁን ቤተሰቦቹ አትሆንህም አታግባ ብለውት ነበረ፣ ግን እሱን በሷ ፊት ማንሳት የለበትም። ኮሚኒኬሽኑን እስከ ወዳኛው የሚያበላሽ ነው የሚሆነው። ተሳስቶ ካነሳ ደግሞ ግሬስ እሷ በጸጋ በቃ ልታልፈው ይገባል፣ ይቅር ልትለው ይገባል። ቤተሰቦቹም ጋር አእምሮዋን ሁሌ እያነሳችን ትካመተል። እነሱም ሰው ሆኖ ነው፣ ስጋ ለባሽ ናቸው፣ ምንም አይደለም። እኔ እንደውም እምረባ ሰው እንደውም በስራ ሳያቸዋል፣ በመልካም ስራ ብላ እሷም ደግሞ በዚህ ጸጋ ልትል ይገባል የሚል ነው። ሌላው ወደ ኮሚኒኬሽን ስንሄድ በተሳሳተ ግምት ነው የምንሄደው። በተሳሳተ ግምት ቅድም እንዳነሳችሁት ምንድነው እንደዚህ ልትለኝ ነው አይደለም፣ በቃ እንደዚህ ልትለኝ ነው እኔ ደግሞ እንዲህ እላታለሁ ወይም እንዲህ ሊለኝ ነው እንዲህ እለዋለሁ ብለን በተሳሳተ ግምት ነው የምንሄደው ማለት ነው ወደዛ። አንዳንድ ጊዜ እሰማለሁ ለምሳሌ ለጤንነትሽ ስፖርት ያስፈልጋል፣ ትንሽ ስፖርት ብትሰሪ ምን ይመስልሻል ቢል ወፍረሻል እያልከኝ ነው የሚል አላለም እኮ ሰውዬው። እንዴ ለጤንነትሽ ያስፈልጋል እኮ ነው ያልኩት። ወፍረሻል እያልከኝ ነው እንትን ተበላሸውብህ ይሆነ አለ አይደል? ያላሰበውን ሰውዬው ወይም ሴትዮዋ ያላሰበችውን ነገር ይሆን ነገር እንትን ብትል ስትበላ አፍን ክድና አድርገህ ብላ ወይም ቀስ ብለህ ብላ ብትል ሆዳም ነው እያልሽኝ ነው የሚል አለ አይደል? በተሳሳተ ግምት ድምዳሜ ላይ መድረስ ኮሚኒኬሽን ያበላሻል። እና እነዚህ ለመጨመር ነው የሌላውን ሐሳብ መብት ስሜት ማክበር። በቃ የሌላውን ቅድም ዶክተር ዮሐንስ 6 ነው ብለኛል ነው 9 ነው ያልከኝ? 9 ባንተ በኩል ስለሚታይ ነው 9 ነው ብለሃል። ያረድ ደግሞ አይ ሌላ አዲስ ሚስጥር ነገር ተደበቀ ከሌለ እኔ የሚታየኝ 6 ነው ብሏል።
አድማጮች በነገራችን ላይ ምንድን ነው የሚታያችሁ? እናንተና እኔ እኩል ነው የሚታየን ይመስለኛል። ምክንያት ፊት ለፊት ነው፣ እኛ መሀል ላይ ነው ያለ ነው። እና ምንድን ነው የሚታያችሁ? እኔም እዚህ ሳይ ሁለቱም ይታየኛል። መጨረሻ ላይ ወደ አንድ ነገር እንመጣለን። ግን ትልቁ ነገር ምንድን ነው? ቅድም እንደተባለውም የኔ ያልኩት ይሁን ማለት አያስፈልግም በኮሚኒኬሽን። እስቲ እርሷ ያለችው ይሁን፣ እስቲ እሱ ያለው ይሁን፣ ከሁለታችን ተደምሮ እግዚአብሔር ያለው ይሁን ማለት ትልቅ ነገር ነው የሚል ነው። በዚህ ላይ የምትጨምረው ካለ ወደ ዶክተር ዮሐንስ ልምጣ። አዎ አሁን እንዳላችሁት በጣም ሬሌቫንት የሆነ ነገር ነው የተናገራችሁት። ካውንተር አታክ ማድረግና ዲፌንድ ማድረግ ዲፌንስ መጠቀም በጣም በጣም ተግባቦትን ያበላሻል እና እኔነት ስላለ ነው ያ ካውንተር አታክ ልክ እንደ ስኮርፒዮን ዘሎ አታክ ለማድረግ መሄድ በጣም እሱ ኮምፕሊትሊ ትልቅ ኮንፍሊክት አምባጓራው ነው የሚፈጥረው እና እኔነት የሚባለው ነገር ከህይወታችን አቮይድ ማድረግ አለብን። በጣም መጠንቀቅ አለብን። ዲፌንድ የሚያደርግ ሰው በትክክል እኔነት ያለው ሰው ነው። ለሁሉም እንደዚህ አይነት ነገሮች ሲፈጠሩ ራስን ማየት በጣም ጥሩ ነው። ራስን ወዲያው አይቶ ምክንያቱም እየከረረ ነው የሚሄደው፣ እየጨመረ ነው የሚሄደው። ሰው ለማሸነፍ ሲሯሯጥ አሸናፊነት እኔነት ነው እና ያ እኔነት ተጠናውቶት አንዱ ወገን ማለት ነው እየጨመረ ሲሄድ ወዳልሆነ ነገር እየሄደ ነው የሚሄደው እና ራስን መለስ ብሎ አይቶ የእግዚአብሔር ቸርነት የእግዚአብሔርን ምሕረት ማሰላሰል ከዛ በኋላ መረጋጋት ማስተዋል አንድ ዘን ነገሮችን ሶልቭ ለማድረግ ሌላ ሜካኒዝም መጠቀም ነው እንጂ በመሰረቱ ይሄ እኔነት የሚባለው በሽታ የብዙ ቤተሰብ የብዙ ትዳር የብዙ ልጆች የበተነ ችግር የፈጠረ ነገር ነውና እዚህ ላይ በጣም መጠንቀቅ አለብን። ይሄ የአስተዳደግም ችግር አለ። እኔ ነኝ እኔነት የሚባለው ነገር ከአስተዳደግ ጋር የተያያዘ በተለይ በእኛ አገር ኮንቴክስት የበላይነት እነዚህ ነገሮች በጣም አቮይድ ልናደርጋቸው የሚገቡ ነገሮች ናቸው ብዬ አስባለሁ። በጣም ጥሩ። ወደ ወንድሜ ያሬድ ያው እያጠቃለል ነው። አሁን የመጨረሻ ሀሳቦችን ነው እያልን ያለ ነው። ወደ አንተ ከመምጣት በፊት ቅድም አንድ ሀሳብ ተነስቷል። ችግሩን ከግለሰቡ መለየት የሚል አሁን እንደሚባለው ባልና ሚስቶች ይነጋገሩና ግን ችግሩም አልተፈታም። እንደገና እርስ በርሳቸው ደግሞ ተኮራርፈዋል። ስለዚህ ለየብቻ ነው የሚተኙት። በቃ እሷ አዛኛው ክፍል ልጆች ጋር ወይ እሱ እዚህ ለብቻው ወይ አፕስቴርና ዳውንስቴር ሆነው ብቻ እንደዚህ እና ማለት ችግሩን ካስቸጋሪው መለየት ያስፈልጋል የሚል ልጅን አሁን አጥበን ከነቆሻሻው አንደፋ ማለት ልጃችንን እቅፍ አድርገን በፎጣ አድርቀን ቆሻሻውን ነው እንትን የምንለው። ልክ እንደዚያ ሰውየው እኮ አካሏ ነው፣ ባሏ ነው፣ በቃ የራሷ አካል ነው። ሚስትየዋ እኮ የራሷ አካል ነች፣ ሚስቱ ነች በቃ። ስለዚህ እሷን ከችግሩ ለይቶ ቢያይ በኮሚኒኬሽን አንዱ አለዛ ፐርሰናል ይሆናል ነው አንዱ። ሌላው ደግሞ ብዙ ጊዜ ማስረዳት የማይችል ሰው በጩኸት ለማስደንገጥ የሚፈልግ ሰው አለ። ስለዚህ በጩኸት ኮሚኒኬሽኑን ከማድረግ በጨዋነት ቀስ ብሎ ረጋ ብሎ በኮሚኒኬሽን ማድረግ ጥሩ ነው። አንዳንድ ወንድ መናገር አይችልም፣ ግን በጩኸት ሊያስደነግጣት ሊያስፈራራትና ዝም ሊያሰኛት ይፈልጋል። ለጊዜው ዝም ልትል ትችላለች፣ ግን ችግሯ አለ ውስጥ። አንዳንድ ሴቶች በእንባ ቶሎ ብለው ያለቅሳሉ። በቃ ሳለቅስ ዝም ይለኛል ወይ እሺ ይላል በሚል ግን ያ መፍትሄ አይሆንም። ሳያለቅሱም ሳይጮሁም ረጋ ብሎ ቁጭ ብሎ በእግዚአብሔር መንፈስ ተመርቶ ይሄ የእግዚአብሔር ቤት ነው። እኛ እንግዲህ በክርስቲያን ሆነን ነው ሁሉን ነገር እንትን የምንለውና ያገናኘን እግዚአብሔር ነው፣ የጀመረው እግዚአብሔር ነውና በዚህ ሁኔታ ወደ መስማማቱ መምጣት ትልቅ ነገር ነው የሚል ነው። መጨረሻ እድል ለወንድሜ ያሬድ ልስጥ። አይ ቲንክ አሁን ያነሳሃቸው ትላልቅ ነገሮች ናቸው። አሁን መጮህ ምናምን ያልከው ቅድም የተነጋገርነው ነው። ቃላትን የምትናገርበት ቶን ያንን ኮሚኒኬሽን ይወስነዋል። ብዙ ጊዜ እንደታየው ምንድነው የመጀመሪያው 3 ደቂቃ
ኮሚኒኬት የምታደርግበት የኮሚኒኬሽኑን አጨራረስ ይወስነዋል ይባላል። ስለዚህ እንዴት ነው ያንን ኮሚኒኬሽን የምንጀምረው? በተረጋጋ መንፈስ ችግሩን ሶልቭ ለማድረግ ሁለታችንም ደግሞ አንድ ቲም እንደሆነን፣ ሁለት ቲም አይደለንም፣ የተቃራኒ ቡድኖች አይደለንም። የሆነ ችግር አለ። ያንን ችግር ግን እንዴት ነው የምንፈታው ነው። ስለዚህ ከሰውየው ጋር ሳይሆን የአመለካከት ልዩነቶች ሊሆኑ ስለሚችሉ ያንን ለመረዳት መሞከር ነው። ቅድም ስለማድመጥ አንስተን ነበርና አይ ቲንክ 5 አይነት የማድመጥ አይነቶች አሉ ይባላል አይደል? አንደኛው ቶታሊ አለማድመጥ ነው። ቅድም እንዳልከው አንተ እያናገርከኝ እኔ ሴልፎን እያደረኩ ቲቪ እያየሁ ከሆነ ላለማድመጥ ወስኛለሁ ነው። ሁለተኛው ፕሪቴንድ ማድረግ ነው። እየሰማሁ እንደዚህ እያልኩ ልል እችላለሁ፣ ግን ውስጥ የማስበው የምትናገረውን ነገር እንዴት መልስ እንደምሰጥህ ነው። ይሄ ማለቱ እንደዚህ ነው፣ እንደዚህ ሲለኝ እንደዚህ ለዋለሁ ምናምን እያልኩ ነው። ስለዚህ አንተን እያዳመጥኩ አይደለም ያለሁት፣ የራሴ ውስጥ ያለውን ጭበት ነው እየሰማሁ ያለሁት። ሶስተኛው ደግሞ ሴሌክቲቭ ሊስኒንግ የሚባለው ነው አይደል? ትናገራለህ። ቅድም እንዳልከው ለምሳሌ ስፖርት ብትሰራ ሲባል ሴሌክቲቭ ሊስኒንግ ምንድነው የሚያደርገው? በራሴ መነጽራይና ትርጉም እሰጣለሁ። አይ እንደዚህ እኮ ማለት ነው፣ ወይም እንደዚህ ብታረገው ጥሩ ነው። አሁን የሰውየውን ሀሳብ አልሰማሁኝም፣ የሆነ ነገር መርጬ ወስጄ በዛ መንገድ እየሄድኩ ነው። ትክክለኛው እና መሆኑም ደግሞ ያለበት ምንድነው አቴንቲቭ ሊስኒንግ የሚባለው ነው አይደል? ወይም ኤምፓቴቲክ ሊስኒንግ የሚባለው ያንን ሰው አዳምጦ ጥያቄ አልገባኝም እዚህ ጋር እስቲ አስረዳኝ እያሉ ሰውየው ከሚያይበት ሁኔታ ለመረዳት መሞከር። አይ ቲንክ በእንደዛ አይነት መደማመጥ ካልሆነ የዛኛው ጫማ ውስጥ ሆኖ ማየትን በዛኛው ሳይድ ሆኖ መመልከትን አይቻልም። እና አንደርስታንድ ሳንደራረግ እንሰማለን። መስማትና አንደርስታንድ ማዳመጥና መስማት የተለያየ ነው። ቃል ልንሰማ እንችላለን፣ ግን ያለብን ማዳመጥ ነው። ስናዳምጥ ሰውየው ላይ ነው ፎከስ ማድረግ ያለብን። ቅድም እንዳለው ኢሞሽኑን ማየት አለብን፣ ቶኖቹን ማየት አለብን፣ የሚያወጣውን ቃል መስማት አለብን እና ጥያቄዎችን በመጠየቅ አብራርቶ እንዲነግረንና ያንን ሰው አንደርስታንድ ለማድረግ መሞከር የችግሩን መፍትሄ ለማግኘት ይጠቅማል ብዬ አስባለሁ። አንድ በጣም ብዙ ተደጋግሞ የሚሰጥ ምሳሌ አለ አይደል? አንድ ሰው የአይን ሐኪም ጋር ሄደ እና የአይን ሐኪም ጋር ሄዶ አይኔን አሞኛልና ማንበብ አልቻልኩኝም ሩቅ ያለ ነገር ሲለው የአይን ሐኪሙ መነጽሩን ያወልቅና ይሄንን አድርግ ይለዋል። አይ ያደርጋል ሰውየው፣ ማየት አይችልም። አሁንም እየታየኝ እንዴ ምን ማለት ነው? 20 ዓመት እኮ ይሄንን መነጽር አድርጌዋለሁ ይሰራል። እና ይህ በደንብ እስቲ አተኩረይ ቀስ ብለይ ይለዋል። ሰውየው ማየት አልቻለም። በኋላ ምንድን ያደረገው? ዲያግኖስ አደረገው እና ለሱ የሚሆነውን መነጽር ሰጠው። አንዳንድ ጊዜ የሴሌክቲቭ ሊስኒንግ ያልኩ እንደዚህ ነው። አንዳንድ ጊዜ እንደዚህ ነው የምንሆነው። በራሳችን ሁኔታ ሰውየው የሚናገረውን እንሰማና ይሄ ላንተ መሆን አለበት እንላለን። ያ ትክክል አይደለም። ሰውየው ያለበትን ችግር ከሰውየው በማናገርና በመጠየቅ ተረድተን ነው እንጂ ኮንክሉዥን ላይ መድረስ ያለብን። እኛ ባየንበት መነጽር የምንሄድ ከሆነ ያው ትዳራችንን ያናገዋል ብዬ አስባለሁ። ከተናደድን ምናልባት አሁን በጣም ተናድጃለሁ መነጋገር አልችልም፣ 30 ደቂቃ በኋላ ጊዜ ስጡኝ ተመልሼ እንደገና ኢንጌጅ አድርጌ እንነጋገራለን ማለት ጥሩ ሊሆን ይችላል። በንዴት ነገሮችን ላለመናገር አንዳንዱ ነገሮች እዛው ጋር ላይፈታ ይችላል። ኤንድ ዳትስ ኦኬ። የሞትና የህይወት ነገር ላይሆን ይችላል እና እሺ አንቺ እንደዛ ይተሽዋል፣ እኔ ደግሞ እንደዚህ ነው ያየሁት። በቃ ጊዜ ወስደን እንነጋገርበት። አሁን ግን አብረን መጸለይ ከተቻለ ወይ በዛን ጊዜ ኢሞሽን ሊኖር ይችላል፣ ግን በዛ ነገር መጸለይ ጊዜ ወስዶ ማሰብ፣ ግን ተመልሶ እንደገና መጥቶ ያንን ኢሹ የግድ አድሬስ ማድረግ አቮይድ በማድረግ
ባለመነጋገር ችግሩ ስለማይፈታ ተመልሶ ኢንጌጅ አድርጎ እንደገና መነጋገር ስለሚያስፈልግ እንደዛ ማድረግ ጥሩ ሊሆን ይችላል ብዬ አስባለሁ። ፓስተር አመሰግናለሁ። ወንድም ያሬድ እንዲሁም ደግሞ ዶክተር ዮሐንስ መልካም ጊዜ ነበረን እስካሁን። ጌታ ይባርካችሁ። እንግዲህ አድማጮች እስካሁን እንደተጠቀማችሁ ተስፋ እናደርጋለን። መልካም ጊዜ ነበረን። ዋና ነገር ኮሚኒኬሽን በሁለት ሰዎች መካከል፣ በጓደኛዎች መካከል ሊሆን ይችላል፣ በባልና ሚስት መካከል ሊሆን ይችላል፣ በመስሪያ ቤት አብረን የምንሰራው ሊሆን ይችላል። ስለዚህ የተግባቦት ጥበብ በየትኛውም ዋናና መሰረታዊ ነገር ነው። ግን ትልቁ ነገር በዚህ በተግባቦት ውስጥ በመካከላችን በተለይ ደግሞ ዝቅ ማለት እኔ ሳይሆን እሱ ከኔ ይልቅ ወንድሜ ይሻላል፣ ከኔ ይልቅ እህቴ ትሻላለች የሚለው ትልቅ ነገር ነው። ወደ ትዳር ስንመጣ ደግሞ ያገናኘን እግዚአብሔር ነው፣ ባለቤቱ እግዚአብሔር ነው። የትዳሩ ባለቤት በመካከላችን እርሱ ያለው ይሁን፣ እኔ ያልኩትም ሚስቴ ያለችውም ሳይሆን እግዚአብሔር ያለው ይሁን ማለት ትልቅ ነገር ነው። እኛ ያልነውም አይቀርም እሱን ስናስቀድም። ይህ 6 እና 9 የተግባቦት ጥበብ የተሰኘው ሳምንታዊ ፕሮግራማችን ነው። እስካሁን አብራችሁ ስለቆያችሁ ሁላችሁንም እናመሰግናለን። በሚቀጥለው ሳምንት በሌላ ተመሳሳይ ፕሮግራም እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑ። ጌታ ይባርካችሁ። ለዘላለም ሕይወት ጥሪ ወገኖች፣ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ። ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን፣ ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።